አንዳንድ እንደዚሁ የስድብ ጸጋ የተቀበላችሁ በተለያየ እምነት ውስጥ ያላችሁ ያያዩአችሁ ነው። ሁላችሁም የጸጋ ስጦታችሁ ነው የምትጠቀሙት። ያላችሁበትን ነው የምትሳደቡትም። ያው ሁሉም የተሞላውን ነው የሚያፈሰው እና ቦታ ተሳስታችሁ ሊሆን ይችላል። መናፍቅ ማለት በጌታ በኢየሱስ ስም መጠመቅ የሚያስጠላው ነው። በኢየሱስ ስም መጠመቅ እያስጠላ ክርስቲያን ነኝ ማለት አትችልም። መንፈስ ቅዱስ አለኝ ማለት አትችልም። እነዚህ እንደኛ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን የሚከለክላቸው ማን ነው ተብሏል? መንፈስ ቅዱስ ያላቸው ማለት ነው። ስለዚህ በኢየሱስ ስም እንዳትጠመቅ የከለከለህን መንፈስ ቅዱስ ነው ብለህ አስበህ ከሆነ ስህተት ነው። እንደሱ አይሆንም። በኢየሱስ ስም እንዳትጠመቅ የሚከለክል መንፈስ ቅዱስ የለም። እና አንዳንዴ መንፈሱን ሳናቀው እናስተናግደውና መንፈስ ቅዱስ ይመስለናል። በእግዚአብሔር ቃል መሰረት የምንናስተምረውን ነገር በእግዚአብሔር ቃል መሰረት ሊሞግት የሚችል ምንም አይነት አስተምረው የለም። እስከዛሬ እንዳያችሁት በእግዚአብሔር ቃል መሞገት ሲያቅታቸውና ሲከብዳቸው ምንድነው የሚያደርጉት? እንደምታዩት ስድብ ነው። በየእንትና እንዲህ ብለዋል። ምንድነው ቤኪ ነጭ ሸሚዝ ያደርግ ነበር፣ ስኩዌር ሸሚዝ ይለብስ ይወዳል፣ ቤኪ ጃኬት የለው ምናምን እንደዚህ አይነት ዝም ብሎ አርቲቡርቲ ነገር ያወሩ ነው ጊዜ የሚያባክኑት። ለምን? በእግዚአብሔር ቃል ላይ የሚደረገው ውይይት እግዚአብሔር ይመስገን ክላይማክስ ላይ ደርሷል። እግዚአብሔር እነዚህ ሰዎች በእግዚአብሔር ቃል አትችሏቸውም። ስለዚህ ምንድነው ወሬ ተረት ዝም ብሎ ሌላ ነገር ላይ እናባክን ነው የሚሉን ያሉት። አብና ወልድ መንፈስ ቅዱስ የተለያዩ አካላት ይደረጉ የሚል አንድም የመጽሐፍ ቅዱስ ማስረጃ የለም። አንድ ነው የሌለው። ስለዚህ ይሄንን በእግዚአብሔር ቃል ማሳየት ስለማይችሉና ስለሌለ ምንድነው አሁን የተያዘው? የሰው ስም ማጥፋት ቁጭ ብሎ ስለ የሆኑ ግለሰቦች ወሬ ማውራት ምንድነው ይሄ? ኑ በእግዚአብሔር ቃል እንነጋገር። እስኪ ኑና ይሄን ትምህርት በእግዚአብሔር ቃል መሰረት ትክክል አይደለም በሉና እስቲ አስረዱ ብለን እንጠይቃለን። አንዳንድ እንደዚሁ የስድብ ጸጋ የተቀበላችሁ በተለያየ እምነት ውስጥ ያላችሁ ያያዩአችሁ ነው። ሁላችሁም የጸጋ ስጦታችሁ ነው የምትጠቀሙት። ያላችሁበትን ነው የምትሳደቡትም። ያው ሁሉም የተሞላውን ነው የሚያፈሰው እና ቦታ ተሳስታችሁ ሊሆን ይችላል። ቦታ ተሳስታችሁ ሊሆን ይችላል። መናፍቅ ማለት በጌታ በኢየሱስ ስም መጠመቅ የሚያስጠላው ነው። በኢየሱስ ስም መጠመቅ እያስጠላ ክርስቲያን ነኝ ማለት አትችልም። መንፈስ ቅዱስ አለኝ ማለት አትችልም። መሳደብ መቻልህ ደግሞ ምንም ብዙ የሚያመጣው ነገር የለም። መንፍቅናን የሚገልጠው የተቀበልከው ቃል ነው። ስለዚህ በኢየሱስ ስም መጠመቅ የሚያስጠላው ሰው ነው እንጂ በኢየሱስ ስም መጠመቅን የሰበከ ሐዋርያ ጳውሎስ በኢየሱስ ስም መጠመቅ የሰበከን ሐዋርያው ጴጥሮስን እግዚአብሔር ይባረክ። መንፈስ ቅዱስ በውስጣችን ለመሆኑ ማረጋገጫው እሱ ነው። እነዚህ እንደኛ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን የሚከለክላቸው ማን ነው ተብሏል? መንፈስ ቅዱስ ያላቸው ማለት ነው። ስለዚህ በኢየሱስ ስም እንዳትጠመቅ የከለከለህን መንፈስ ቅዱስ ነው ብለህ አስበህ ከሆነ ስህተት ነው። እንደሱ አይሆንም። በኢየሱስ ስም እንዳትጠመቅ የሚከለክል መንፈስ ቅዱስ የለም። እና አንዳንዴ መንፈሱን ሳናቀው እናስተናግደውና መንፈስ ቅዱስ ይመስለናል። መንፈስ ቅዱስ እነዚህ እንደኛ መንፈስ ቅዱስን የተቀበሉ ነው የሚለው። ስለዚህ ምንም ብዙ ትርጉም የለውም። ስድብ ምንም ያመጣው ነገር የለም። እሱ ብዙኛ ጋር ዋጋ የለውም ማለት ነው። እግዚአብሔር ይባረክ። በእግዚአብሔር ቃል መሰረት የምንናስተምረውን ነገር በእግዚአብሔር ቃል መሰረት ሊሞግት የሚችል ምንም አይነት አስተምሮ የለም። እስከዛሬ እንዳያችሁት በጣም በእግዚአብሔር ቃል መሞገት ሲያቅታቸውና ሲከብዳቸው ምንድነው የሚያደርጉት? እንደምታዩት ስድብ ነው። በየእንትና እንዲህ ብለዋል። ምንድነው ቤኪ ነጭ ሸሚዝ ያደርግ ነበር፣ ስኩዌር ሸሚዝ ይለብስ ይወዳል፣ ቤኪ ጃኬት የለው ምናምን እንደዚህ አይነት ዝም ብሎ አርቲቡርቲ ነገር ያወሩ ነው ጊዜ የሚያባክኑት። ለምን? በእግዚአብሔር ቃል ላይ የሚደረገው ውይይት እግዚአብሔር ይመስገን ክላይማክስ ላይ ደርሷል። እግዚአብሔር ይመስገን። እነዚህ ሰዎች በእግዚአብሔር ቃል አትችሏቸውም። ስለዚህ ምንድነው ወሬ ተረት ዝም ብሎ ሌላ ነገር ላይ እናባክን
ነው የሚሉን ያሉት። እግዚአብሔር ይመስገን እንደሱ አይነት ነገር ላይ ጊዜ የለንም እኛ። በጊዜውም አለጊዜውም ቃሉን ስበክ ይላል መጽሐፍ ቅዱሳችን። ዛሬ የጠቀስኩት ጥቅስ ፊልጵስዩስ መጽሐፍ ላይ ይሄንን ሊያስረዳን የሚችል ሰው ካለ በጣም ነው ደስ የሚለኝ። ኢየሱስ ክርስቶስ ወልድ ብቻ ከሆነ ሐዋርያው ጳውሎስ ከሁሉ የሚበልጥ ዕውቀት ኢየሱስ ክርስቶስን ማወቅ ነው አለ። አብና መንፈስ ቅዱስስ የት ገቡ የሚል ጥያቄ እየጠየቅን ያለ ነው። ለዚህ መልስ መስጠት የሚችል ሰው ካለ ገብቶ መልስ መስጠት ይችላል። እግዚአብሔር ይባረክ። ከኢየሱስ ክርስቶስ ውጪ ሌላ የሚታወቅ ነገር አለ ማለት ነው መንፍቅና ማለት። ምክንያቱም ሐዋርያው ጳውሎስ ምን አለ? ፊልጵስዩስ መጽሐፍ ምዕራፍ 3 ቁጥር 8 ላይ አዎን በእውነት ከሁሉ ይልቅ ስለሚበልጥ ከሁሉ ይልቅ የሚገርም እኮ ከሁሉ ይልቅ ስለሚበልጥ እነዚህ ምን ማለት ናቸው? ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ እንደ ጉዳት እንዲሆን እቆጥራለሁ ይላል። እንዴት ኢየሱስ ክርስቶስ ወልድ ብቻ ሆኖ ከሁሉ ይልቅ የሚበልጥ ዕውቀት ወልድን ብቻ ማወቅ ይሆናል? እንዴ መንፈስ ቅዱስ የት ገቡ? እግዚአብሔር አብ ተብሎ ለብቻ ሌላ አካል የተሰጣቸው የት ገቡ እነሱስ? እንደዛ አይነት ነገር ሐዋርያቱ ነቢያቱ አያውቁም። አብ ወልድ መንፈስ ቅዱስ የተለያዩ አካላቶች ናቸው የሚል ትምህርት መጽሐፍ ቅዱስ የለውም። ጥቅሶችን በአግባባቸው በተጻፉበት ልክ ከማየት ይልቅ ሰዎች በፈለሰፉት በሰዎች ቋንቋ ውስጥ እየተገባ ነው የተለያዩ አካላት የሚደረጉት እንጂ አብ ክርስቶስ ያስተማረው በውስጡ የሚኖር በሁሉ ቦታ የሚኖር ነው አብ ማለት እንጂ ከወልድ ተለይቶ የሚኖር አብ የለም። አብ በሁሉ ቦታ ይኖራል ብሏል። አብ በኔ ነው የሚኖረው ብሏል። ስለዚህ ምንም አብ ከወልድ የሚለይበት ጊዜ የለም። በሁሉ ውስጥ ነው የሚኖረው። መንፈስ ቅዱስ ከአብ የሚወጣ ነው። ስለዚህ አብ ወልድ መንፈስ ቅዱስን የተለያየ አካላት ማድረግ አይቻልም። እንዴት አምላክ እንዲህ መሆን ቻለ? አምላክ እንዴት በዚህ መንገድ ራሱን መግለጥ ቻለ? አምላክ እኮ አምላክ ለምን እንዴት ራሱን እንደዚህ ገለጠ አይባልም። አምላክ ነው የሚገልጠው ራሱ በወደደና በፈቀደ መንገድ ነው። እግዚአብሔር ይባረክ። አንድም የመጽሐፍ ቅዱስ ማስረጃ አብና ወልድ መንፈስ ቅዱስ የተለያዩ አካላት ይደረጉ የሚል አንድም የመጽሐፍ ቅዱስ ማስረጃ የለም። አንድ ነው የሌለው። አንድ የለም። ስለዚህ ይህንን በእግዚአብሔር ቃል ማሳየት ስለማይችሉና ስለሌለ ምንድነው አሁን የተያዘው? የሰው ስም ማጥፋት፣ ቁጭ ብሎ ስለ የሆኑ ግለሰቦች ወሬ ማውራት ምንድነው ይሄ? ምን ይላል መጽሐፍ ቅዱስ ሲናገር? እግዚአብሔር ይመስገን ስለ ሰዎች ወሬ ግለሰቦች ስለ ራሳቸው ያወሯቸው ነገሮች መጽሐፍቶች እኔ እዚህ መጽሐፌም አንዳንድ መጽሐፍቶች አሉኝ። እኔ እዚህ የግለሰቦች መጽሐፍቶች አሉኝ። አንዳንድ የድሮ ዘማሪዎች ሁሉ የጻፏቸው መጽሐፍቶች አሉኝ፣ የግል ታሪካቸውን የጻፉት። እኔ እሱን ይዤ እዚህ ለማስተማር አልመጣም። ምን ያደርግልኛል? የግለሰብ ነገር ነው። ግለሰቡ የሚፈተሽ ነገርና የሚታይ ጉዳይ ነው። ይሄ የእግዚአብሔር ቃል ይላል የምንለው ነገር ግን ምዕራፍና ቁጥር ይጠቀስለታል። ስታንዳርድ አለው። እውነተኛ መሆኑና እውነተኛ አለመሆኑ የሚለካበት የእግዚአብሔር ቃል አለ። እግዚአብሔር ይመስገን። ኑ በእግዚአብሔር ቃል እንነጋገር። እስኪ ኑና ይሄን ትምህርት በእግዚአብሔር ቃል መሰረት ትክክል አይደለም በሉና እስቲ አስረዱ ብለን እንጠይቃለን። እግዚአብሔር ይመስገን።
ኤርምያስ መጽሐፍ ምዕራፍ 23 ላይ ጌታ ኢየሱስ ክርስቶስ ይመስገን ኤርምያስ ምዕራፍ 23 አንድ ቃል አለ የሚገርም ቃል አለ ቁጥር 28 ላይ ምዕራፍ 23 ቁጥር 28 ላይ የሚያልም ነብይ ህልምን ይናገር የሚያልም ነብይ ህልምን ይናገር ቃሌም ያለበት ቃሌን በእውነት ይናገር ይላል እሺ ጌታ ኢየሱስ ክርስቶስ ይመስገን ወደ በኋላ አንድ ህልመኛ የሚያወራውንም ነገር እንሰማለን እኛ ለህልም እሱ እንትን የለውም መሰረት የለውም ቁጥጣቸው መሰረት ያለው ምንድነው የእግዚአብሔር ቃል ላይ ያለ ነገር ላይ ምዕራፍና ቁጥር የሚጠቀስ ነገር ላይ ነው እግዚአብሔር ይመስገን በዮሐንስ ወንጌል ምዕራፍ 6 ቁጥር 32 ላይ ኢየሱስ ክርስቶስ ወልድ ብቻ ነው ብሎ የሚሉን ሰዎች ዮሐንስ ወንጌል ምዕራፍ 6 ቁጥር 32 የት እንዲደርስ ተፈልጎ ነው የሆነ እኛ ሰፈር የምናቃቸው ሰፈር ላይ የሚጠቀሱ ጥቅሶችን ብቻ ይዘን እኮ አይደለም የእግዚአብሔር ቃል አጠናን እኮ ማለት የምንችለው መጽሐፍ ቅዱስ እኮ አጠቃላይ መጽሐፍ ቅዱስ ይገባን እንዴ ወልድ ምናምን የሚለውን ብቻ ስላወቀን በቃ አብ ሌላ ነው ወልድ ሌላ ነው እንደዚህ ተደርጎ ጥናት አለ እንዴ ስለ አብ ምን ተነገረ ስለ ወልድ ምን ተነገረ ስለ መንፈስ ቅዱስ ምን ተነገረ